ኢራን የሆርሙዝ የባህር መተላለፊያን የሚጠቀሙ ሀገራት ኢትዮጵያን ጨምሮ ነዳጅን በቻይና ዩዋን ብቻ እንዲገዙ ልታስገድድ ነው እየተባለ ነው። ኢትዮጵያም በፔትሮ ዶላርና ፔትሮ ዩዋን ፍልሚያ መሃል ራሷን አግኝተዋለች እየተባለ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለአራተኛ ጊዜ ለኢራን በቀናት የተገደበ ማስጠንቀቂያን ሰጥተዋል። በኢራን የኒውክሌር ኃይል ማመንጫዎች ላይ እየደረሰ ያለው ጥቃት ዓለም አቀፍ ስጋቶችንም ጨምሯል ተባለም። ጤና ይስጥልን ኢትዮ ፍሮንቶች ነን። አብራችሁን ስትቆዩ እነዚህን ጉዳዮች በስፋትና በጥልቀት በመረጃና ትንታኔ ትሰማላችሁ። እስከዛው ቻናላችንን ሰብስክራይብ፣ ላይክ እና ሼር እያደረጋችሁ አብራችሁን ቆዩ። ኢራን ኢትዮጵያን ጨምሮ በሆርሙዝ ሰርጥ ነዳጅን በመርከብ ከሚያሳልፉት ሀገራት ነዳጅን በአሜሪካ ዶላር የገዙትን ሳይሆን በቻይና ዩዋን የገዙትን የማሳለፍ አዝማሚያንና ፍንጭን እያሳየች መሆኑ ታወቀ። ይህም ብቻ ሳይሆን ኢራን የሆርሙዝ የባህር ወሽመጥን የሚያልፉ መርከቦች በባህር መተላለፊያው መርከባቸውን ስላሳለፉ የምትቀበለውን የአገልግሎት ክፍያን በቻይና ዩዋን ብቻ እንዲሆን ማድረጓም ተነግሯል። ተህራን አንድ መርከብ ነዳጅን ጭኖ በሆርሙዝ የባህር መተላለፊያ ሲያልፍ አስከፍለዋለሁ ያለችው ዋጋ 2 ሚሊዮን የአሜሪካ ዶላር ቢሆንም ገንዘቡ ግን የምንዛሬ ተመኑ ተመጥኖ በቻይና ዩዋን እንዲከፈል ነው የምታደርገው። ነገሮች እንደሚቀጥሉ ከሆነ ኢትዮጵያ በመካከለኛው ምስራቅ ጦርነት ሳቢያ የገባችበትን የዲፕሎማሲ ውጥረት ብታልፍ እንኳን በሆርሙዝ የባህር መተላለፊያ ነዳጅን ገዝታ ወደ ምድሯ ለማምጣት ነዳጁን በአሜሪካ ዶላር ሳይሆን በቻይና ዩዋን መግዛት ሊኖርባት ነው። ይህም ብቻ ሳይሆን ወደ ምድሯ የሚመጣው ነዳጅ ሆርሙዝን ላለፈበትም የኮቴ የምትከፍለው በቻይና ዩዋን ነው የሚሆነው። ነገሩ እጅግ ከባድ ነው። ኢትዮጵያ ራሷንም በፔትሮ ዶላርና በፔትሮ ዩዋን መካከል ነው ያገኘችው። ነገሩን ወደ ኢትዮጵያ አምጥተን በጥልቀት ከማየታችን በፊትም ራሷ ኢራን ከነ አሜሪካና እስራኤል ጋር ለዚህ ጦርነት የበቃችበትን የኒውክሌር ጦር መሳሪያ ጉዳይን እንዴት ወደ ፔትሮ ዶላርና ፔትሮ ዩዋን እንዳመጣችው ምን ፔትሮ ዶላር የሚለው ስያሜ የመጣው በፈረንጆቹ 1970ዎቹ በአሜሪካና በዋናዎቹ የነዳጅ አምራች የገልፍ ሀገራት መካከል በተደረሰ ስምምነት መነሻ ነው። ስምምነቱም እነዚህ የገልፍ ሀገራት ነዳጃቸውን በአሜሪካ ዶላር ብቻ እንዲሸጡ የሚያደርግ ነው። እነዚህ የገልፍ ሀገራትም ነዳጅን በአሜሪካ ዶላር ብቻ ይሸጡና ዶላሩን እጅግ አዋጭ በሆነው የአሜሪካ የግምጃ ቤት ሰነድ ላይና በሌላ በኩል ደግሞ የአሜሪካ የአክሲዮን ገበያ ላይ ኢንቨስት ያደርጉታል ማለት ነው በስምምነቱ መሰረት። በዚህም አሜሪካውያን በርካሽ የገልፍ ሀገራትን ገንዘብ ያገኛሉ። እነዚህ የገልፍ ሀገራት ደግሞ ገንዘባቸውን በአስተማማኝና በአዋጭ መንገድ በአሜሪካ ግምጃ ቤትና በአሜሪካ የአክሲዮን ገበያ ውስጥ ይቀመጥላቸዋል። ፔትሮ ዶላር የሚባለው ስርዓትም ይሄው ነው። በዚህም የተነሳ ዓለም ላይ ነዳጅ የሚሸጠው በአሜሪካ ዶላር ብቻ እንዲሆን ሆነ። አሜሪካም የዓለምን ስርዓት የምትቆጣጠርበት ሁነኛ መላ ሆነላት። ዋሽንግተን ያልፈለገችው ሀገር ታዲያ በነዳጅ የበለጸገ ቢሆን እንኳን በማዕቀብ ታሽመደምደዋለች። ነዳጁን ሸጦ ዶላርን ማግኘት በዶላሩም የሚፈልገውን ምርት መግዛት አይችልም። አሜሪካ ኢራንንም እንዲሁን ያደረገቻት በኒውክሌር መርሃ ግብሯ ምክንያት ማዕቀብ ጣለችባት። ተህራን ነዳጅን ልካ ዶላርን ማግኘትም ምጦነባት። በዶላር የሚገቡ ምርቶችን ማግኘት ከብዷት ነው የከረመችው። ነገሩ የሚከብደው ለኢራን ብቻ ሳይሆን ከኢራን ነዳጅን በአሜሪካ ዶላር ለመግዛት የሞከረም በአሜሪካ ጥርስ የሚነከስበት ነው የሚሆነው። ለዚህም ነው አሜሪካ ማዕቀብ በጣለችባቸው ቬንዙዌላና ኢራን አይነት ሀገሮች የአንድ አሜሪካ ዶላር ምንዛሬ በእነሱ መገበያ ገንዘብ ሚሊዮኖች የሚሆነው የዋጋ ንረትም ከፍተኛ የሚሆንባቸው። ኢራን አሁን ታዲያ ከእስራኤልና አሜሪካ የተከፈተባትን ጦርነት እንደ መልካም እድል ተጠቅማ ኢኮኖሚዋን ያደማውን የፔትሮ ዶላር ወይንም ነዳጅን በአሜሪካ ዶላር ብቻ መገበያየትን የሚያስገድደውን ስርዓት ለመበቀል ቆርጣ ተነስታለች። ቢያንስ እሷ በምትቆጣጠረው የሆርሙዝ ሰርጥ ላይ ፔትሮ ዶላርን ወደ ፔትሮ ዩዋን ወይንም ነዳጅን በቻይና ዩዋን ወደ ማገበያየት ስርዓት ልትቀይረው እየሞከረች ነው። እንደተሰማው ከሆነ ኢራን ከእስራኤልና አሜሪካ ጋር ጦርነት ውስጥ ከገባች በኋላ የሆርሙዝ ሰርጥን እንዲያልፉ ከፈቀደችው 140 መርከቦች መካከል ያለፉት የነዳጅ መርከቦች ግዢያቸው በቻይና ዩዋን ብቻ እንዲሆን ያደረገቻቸውን ነው ተብሏል። በተጨማሪም የሆርሙዝ ሰርጥን መርከቦቹ ሲያልፉ የምትቀበላቸው የአገልግሎት ክፍያ ገንዘብ በቻይና ዩዋን ነው። ሁኔታውም በአጋጣሚ የዓለምን የነዳጅ ገበያ ስሪትን በመሰረታዊነት እየቀየረ ነው ተብሎለታል። ነገሩም የአሜሪካው ፕሬዝዳንት ዶናልድ ትራምፕ በደንብ ስሌት ሳይሰሩ በገቡበት ጦርነት ሳቢያ የሀገራቸው መገበያ ዶላር ሊያጣው የደረሰው የነዳጅ ግብይት የበላይነት ነው እየተባለ ነው። ትራምፕ የሆርሙዝ ሰርጥን አንፈልገውም እያሉ በተደጋጋሚ ማውራታቸው ሀገራቸው ከምታስገባው ድፍድፍ ነዳጅ 6% ብቻ የሆርሙዝ ሰርጥ
ሰርጥን ስለሚያልፍ ነው። ነገር ግን ኢራን ጦርነቱን ተጠቅማ የሆርሙዝ ሰርጥን መቆጣጠሯ ሰርጡን በዋነኝነት የሚጠቀሙት ነዳጅን በዶላር ብቻ ለመሸጥ የተስማሙት የገልፍ ሀገራት መሆናቸውና ዶላርን በዓለም ላይ ተጽዕኖ ከባድ እንዲሆን ያደረጉት ሀገራት መሆናቸውን ረስተውታል። ይህም በዓለም ላይ የፔትሮ ዶላር ኃይልን ወደ ፔትሮ ዩዋን ሊቀይረው ይችላል። በአሁኑ ሰዓትም የአሜሪካ ዶላር በዓለም ላይ ጊዜያዊ ጥንካሬን ያገኝ እንጂ በረጅም ጊዜ ግን ችግር ይገጥመዋል። አሁንም ጥንካሬው የመጣው ዓለም ላይ በተፈጠረ የኢኮኖሚ ውጥረት ሳቢያ ዶላር ተፈላጊ ስለሆነ ነው። ኢራን በሆርሙዝ ሰርጥ እየተከተለችው ያለው ነገር ይህን የባህር ወሽመጥን ተጠቅማ ሙሉ ለሙሉ በሚባል ሁኔታ ነዳጅን የምታስገባው ኢትዮጵያ ነዳጅን በዶላር ሳይሆን በቻይና ዩዋን እንድትገዛ የባህር መተላለፊያ ክፍያውንም በዩዋን እንድታደርግ መገደዱ አይቀርም። ዕዳዎቿና ገቢ ንግዷ በዋናነት በዶላር የሆነባት ኢትዮጵያ እዚህ ላይ ምን እንደምትወስን ገና አልታወቀም። ይህም ሄዶ ምን አይነት የዲፕሎማሲ ተጽዕኖ እንደሚያመጣባትም ለጊዜው ግልጽ አይደለም። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለአራተኛ ጊዜ ለኢራን በቀናት የተገደበ ማስጠንቀቂያን ሰጥቷል። ማስጠንቀቂያው ኢራን የሆርሙዝ ሰርጥን በሁለት ቀናት ውስጥ እንድትከፍት የሚጠይቅ ነው። ኢራን እስከ ሰኞ የሆርሙዝ ሰርጥን የማትከፍት ከሆነ እሳት አዘንብባታለሁ ሲሉም ዝተዋል ትራምፕ። ይህን ማስጠንቀቂያ በትሩዝ ገጻቸው ላይ ያሰፈሩት ትራምፕ በጽሁፋቸው በኢራን ተመቱ ስለተባሉት ተዋጊ ጀቶችና አብራሪዎች ያሉት ነገር አለመኖሩ አስገራሚ ሆኗል። ትራምፕ ኢራን የዘጋችውና ተጽዕኖ ለመፍጠር እንደ ዋነኛ መሳሪያ እየተጠቀመችበት ያለው የሆርሙዝ ወሽመጥን ለማስከፈት ለ3 ጊዜ ያክል ማስጠንቀቂያ በመስጠት ቀነ ገደብ ያስቀመጡ ሲሆን ኢራን ለነዚህ ማስጠንቀቂያዎች ምንም አይነት ምላሽ ሳትሰጥ በፌዝ ስታልፈው እዚህ ደርሳለች። በኢራን የኒውክሌር ኃይል ማመንጫዎች ላይ እየደረሰ ያለው ጥቃት ዓለም አቀፍ ስጋቶችን ጨምሯል። ዓለም አቀፉ የኒውክሌር ኢነርጂ ኤጀንሲ በጉዳዩ ላይ ማስጠንቀቂያን ሰጥቷል። አሜሪካ ኢራን ላይ በከፈተችው ጦርነት ካስቀመጠቻቸው ግቦች አንዱ የኢራንን ኒውክሌር የማመንጨት አቅም ዳግም በማያንሰራራበት መልኩ ማውደም ነው። ይህን ግብ ግምት ውስጥ ያስገባ በሚመስል ጥቃት ታዲያ በእነዚህ የኢራን የኒውክሌር ጣቢያዎች ላይ ተደጋጋሚ ጥቃቶች መሰንዘራቸውን ቀጥለዋል። ኢራን በኒውክሌር ኃይል ማመንጫው አቅራቢያ ለአራተኛ ጊዜ ጥቃት መፈጸሙን ያስታወቀች ሲሆን የኢራን አቶሚክ ኢነርጂ ድርጅት የቡሻህር የኒውክሌር ኃይል ማመንጫ አካባቢ ጦርነቱ ከተጀመረ ዛሬ ለአራተኛ ጊዜ ጥቃት እንደደረሰበት አስታውቋል። ድርጅቱ ከፋብሪካው የጥበቃ ሰራተኞች አንዱ በጥቃቱ መገደሉን የገለጸ ሲሆን አሜሪካንና እስራኤልን ተጠያቂ አድርጓል። አሜሪካና እስራኤል ግን ጥቃቱ ስለመፈጸሙ አላረጋገጡም። መግለጫው አክሎም የተደረጉ የመጀመሪያ ደረጃ ምርመራዎች ጥቃቱ በፋብሪካው ዋና ክፍሎች ላይ ጉዳት አላደረሰም፣ እንዲሁም ስራው ላይ ምንም ተጽዕኖ አላስከተለም። ሆኖም ግን የኒውክሌር ኃይል ማመንጫው ከፍተኛ መጠን ያለው የራዲዮ አክቲቭ ንጥረ ነገር ስለያዘ ማንኛውም ጉዳት ትልቅ የኒውክሌር አደጋ ሊያስከትል እንደሚችልም አስጠንቅቋል። ቡሻህር የኢራን ብቸኛ በስራ ላይ ያለ የኒውክሌር ኃይል ማመንጫ ሲሆን የተጠናቀቀውም በሩሲያ ድጋፍ ነው። የጦርነቱን መጀመር ተከትሎ ሞስኮ ብዙዎቹን ሰራተኞቿን ከፋብሪካው አስወጥታለች። የሩሲያ የኒውክሌር ኮርፖሬሽን ኃላፊ ሮዛቶም አሌክሲ ሊካቼቭ ከሁለት ቀናት በፊት ወደ 200 የሚጠጉ ሰዎችን ያካተተ የመጨረሻው ቡድን ኢራንን ለቆ ለመውጣት በሚቀጥለው ሳምንት ቀጠሮ ተይዞለታል ብለዋል። ሩሲያ ለዚህ ዜጎቿን የማጓጓዝ ስራ አሜሪካና እስራኤል ጥቃታቸውን እንዲያቆሙም ጠይቃለች። በኢራን የኒውክሌር ጣቢያዎች ላይ ያነጣጠረው ጥቃት ያሳሰበው ዓለም አቀፉ የኒውክሌር ተቆጣጣሪ በኒውክሌር ኃይል ማመንጫው ላይ የደረሰውን ጥቃት ተከትሎ በሰጠው ማሳሰቢያ በኒውክሌር ኃይል ማመንጫዎች አካባቢ ከፍተኛ ወታደራዊ ጥንቃቄ እንዲደረግ አስጠንቅቋል። ኤጀንሲው በቡሻህር የኒውክሌር ኃይል ማመንጫ አካባቢ ስለተፈጸመው ጥቃት መረጃ እንደደረሰው ጠቅሶ ጥልቅ ስጋት እንደተሰማውም አስታውቋል። ሆኖም እስካሁን የጨረር መጠን መጨመር እንዳልተመዘገበም ነው በኤክስ ገጹ ላይ የገለጸው። አክሎም በኒውክሌር የኃይል ማመንጫ ላይና አካባቢዎቹ ጥቃት መፈጸም የለበትም ያለ ሲሆን የኒውክሌር አደጋ እንዳይፈጠር ከፍተኛ ወታደራዊ ጥንቃቄ እንዲደረግም ጥሪ አቅርቧል። በቡሻህር የኒውክሌር ጣቢያ አቅራቢያ የተፈጸመውን ጥቃት አስመልክቶም አስተያየት የሰጡት የኢራኑ የውጭ ጉዳይ ሚኒስትር አባስ አራቺ በኢራን የኒውክሌር ጣቢያ ላይ እየደረሰ ያለው የና አሜሪካና እስራኤል ጥቃት ኃላፊነት የጎደለውና አደጋ ያለው መሆኑን ገልጸዋል። አራቺ በዚህ አስተያየታቸው የራዲዮ አክቲቭ ጨረር መሽለክ በባህረ ሰላጤው ሀገራት ህይወትን ያጠፋል ሲሉም ገልጸዋል። ራዲዮ አክቲቭ ጨረር ሾልኮ ቢወጣ በቴሄራን ሳይሆን በባህረ ሰላጤው ሀገራት ዋና ከተሞች ህይወትን ይቀጥፋል በማለትም የመጣው አደጋ በቴሄራን ላይ ብቻ የተወሰነ እንደማይሆን አስጠንቅቀዋል። በቡሻህር የኒውክሌር ጣቢያ ስለደረሰው ጥቃት የአቶሚክ ኢነርጂ ኤጀንሲ መሆኑ ኢራን ይዞት ስለሚመጣው መዘዝ በመጥቀስ አስተያየት ቢሰጡም አሜሪካም ሆነች እስራኤል ጉዳዩን አስመልክተው የሰጡት አስተያየት የለም። በሌላ በኩል እስራኤልን በመደገፍ ገብተውበታል የተባለው የኢራን
የኢራን ጦርነት በአገር ቤት ከፍተኛ ተቃውሞ ቀስቅሶባቸው የነበሩት የአሜሪካው ፕሬዝዳንት ዶናልድ ትራምፕ የአገሪቱን የመከላከያ በጀት ወደ 1.5 ትሪሊዮን ዶላር ሊያሳድጉት መሆኑ ተሰምቷል። ይህም ከሁለተኛ ዓለም ጦርነት ወዲህ ግዙፍ ወታደራዊ ወጪ ይሆናልም ተብሏል። የገንዘብ የትራምፕ አስተዳደር ላቀረበው የጎልደን ዶም ሚሳኤል መከላከያ ስርዓት የሚደረግ የገንዘብ ድጋፍን እንዲሁም ትራምፕ ክላስ የተባለ ተዋጊ የጦር መርከቦችን ጨምሮ አዳዲስ የባህር ኃይል መርከቦችን በአገር ውስጥ ለማምረት ይውላል ተብሏል። አስተዳደሩ የታቀደውን የበጀት ጭማሪ በአገር ውስጥ ኤጀንሲዎች ላይ የሚደረጉ ቅነሳዎችን ጨምሮ የአየር ንብረት፣ የመኖሪያ ቤትና የትምህርት ፕሮግራሞችን በማጠፍ እንደሚካካስ ገልጿል። የቀረበው ጥያቄ በአሜሪካ ኮንግረስ መጽደቅ የሚያስፈልገው ሲሆን ፔንታገን በኢራን ለሚካሄደው ጦርነት ከጠየቀው 200 ቢሊዮን ዶላር የተለየ ነው። በኦንላይን ላይ የተጋራው የበጀት ማጠቃለያው እንደሚያሳየው ቅነሳው የሚሳካው አላስፈላጊና ብክነትን የሚያስከትሉ ፕሮግራሞችን በመቀነስ በማስወገድና ኃላፊነቶችን ለሚመለከተው የአካባቢ አስተዳደር በመስጠት ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የመከላከያ በጀትን ለማሳደግና በአገር ውስጥ የሚሰሩ የመከላከያ መሳሪያዎችን ለመጨመር ፍላጎት እንዳላቸው ለረጅም ጊዜ ሲገልጹ ቆይተዋል። በዚህ ሳምንት መጀመሪያ ላይ በዋይት ሃውስ በተካሄደ ዝግጅት ላይ ትራምፕ ለወደፊት ወታደራዊ ወጪ ቅድሚያ ሊሰጠው የሚገባ መሆን እንዳለበትም ሲናገሩ ተደምጠው ነበር። በታቀደው በጀት ውስጥ ከመከላከያ ጋር ያልተያዘ ወጪ በ10 በመቶ ወይንም ወደ 73 ቢሊዮን ዶላር ዝቅ ብሏል። በትራምፕ የቀረበው በጀት ካለፈው የበጀት ዓመት ጋር ሲነጻጸር በ42 በመቶ ጭማሪ አሳይቷል። ይህም በአጠቃላይ 445 ቢሊዮን ዶላር ነው። ከጠቅላላው ውስጥ ወደ 1.1 ትሪሊዮን ዶላር የሚጠጋው ወጪ ለፔንታጎን የሚውል ሲሆን ይህም በታሪክ ከፍተኛው ነው። በጀቱ ለወታደሮች የደሞዝ ጭማሪና 65.8 ቢሊዮን ዶላር የመርከብ ግንባታ ገንዘብ እንዲጨመርም ይጠይቃል። ይህም ትራምፕ የቀጣይ ትውልድ ወርቃማ የጦር መርከቦችን ብለው የጠሯቸውን የሚጨምር ነው። እነዚህም በታህሳስ ወር ይፋ የተደረጉትን ከባድ የጦር መሳሪያ የሚታጠቁ የትራምፕ ክላስ የጦር መርከቦችን ያካትታሉ። ትራምፕ የጦር መርከቧን ይፋ ባደረጉበት ጋዜጣዊ መግለጫ ላይ የመጀመሪያው መርከብ የሆነው ዩኤስኤስ ዲፊያንት ግንባታ በቅርቡ እንደሚጀመርና የመጀመሪያዎቹ መርከቦች በ2 ዓመት ተኩል ጊዜ ውስጥ ስራ ላይ እንደሚውሉም ተናግረዋል። የአስተዳደር ባለስልጣናት አሜሪካ በአሁኑ ጊዜ በመርከብ ግንባታ አቅምም ሆነ በአጠቃላይ ምርት ረገድ ከቻይና ወደ ኋላ ቀርታለች ሲሉ በተደጋጋሚ አስጠንቅቀዋል። በተጨማሪም በጀቱ 185 ቢሊዮን ዶላር ለጎልደን ዶም ግንባታ የሚደረግ የገንዘብ ድጋፍን ያካትታል። ነገር ግን ባለስልጣናቱ ይህንን የመከላከያ ስርዓት ለመገንባት የሚያስፈልገው ገንዘብ በትክክል አይታወቅም። ስርዓቱ የቀጣይ ትውልድ ሚሳኤሎችና ድሮኖችን ለመጠበቅ በመሬት በባህርና በጠፈር ላይ ለመጠበቅ ለመለየትና አስቀድሞ ለማስቆም የሚያስችሉ ሴንሰሮች ይኖሩታል ተብሏል። ጎልደን ዶም ከአይረን ዶም በብዙ እጥፍ ይለያል የተባለ ሲሆን ከድምጽ ፍጥነት በላይ የሚምዘገዘጉ ሃይፐርሶኒክ ጦር መሳሪያዎችንና ፎብስ በመባል የሚታወቀውንና ወደ ኢላማው ለመወንጨፍ ዝቅተኛ የምድር ምህዋርን የሚጠቀመውን የጦር መሳሪያ ስርዓትን ጨምሮ የተለያዩ ስጋቶችን ለመመከት የተነደፈ መሆኑ ተገልጿል። ከዚህም በተጨማሪ የሚሳኤል አረርን ከጠፈር ሊልክ የሚችል አቅም እንደሚኖረውም ተገልጿል። ከኢትዮ ፍሮንት የዛሬ ጉዳዮቻችን እነዚህ ነበሩ። አብራችሁን ስለቆያችሁ እናመሰግናለን። ቻናላችንን ሰብስክራይብ አድርጉልን። መልካም ጊዜ